የተወደዳችሁ የፈታ ዴሊ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ለተቅዳሜ ሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። የኤርትራ መንግስት ከባድ ውጥረት ውስጥ ገብቷል። በዚሁ የውጥረት አቅጣጫ ዙሪያም ለተባበሩት መንግስታት አንድ የውሳኔ ሐሳብን አቅርቧል። በዚሁ የኤርትራ መንግስት ባቀረበው ረቂቅ ዙሪያም ይሆናል ወይስ አይሆንም በሚል ድምጽ የሚሰጥ መሆኑ ታውቋል። ከውሳኔው በፊት የኤርትራ መንግስት ብርቱ የዲፕሎማሲ ትግልን አድርጓል። ጥንቅራችን ላይ ያደርሳችሁ ከያዛቸው መረጃዎች መካከል ነው። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከትግራይ ጋር በተያያዘ ጥሪ አቅርበዋል። በጥንቅራችን ከተያዙት መረጃዎች መካከል ነው። የትግራይ ክልል ጊዜያዊ አስተዳደር ሌተናል ጄኔራል ታደሰ ወረደ የህወሓት ከፍተኛ አመራሩን አቶ አለም ገብረዋህድን በምክትል ፕሬዝዳንትነት ማዕረግ አማካሪያቸው አድርጎ መሾማቸው ተሰምቷል። መረጃው ዝርዝር አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ኒኩሌር መሳሪያ ለማምረት ከሞከረች አሜሪካ ሀገሪቱን በአይቀጡ ቅጣት ሁኔታ እንደምትደበድባት አስታውቀዋል። ትራምፕ አዲስ በሰጡት መግለጫ ኢራኑን መንፈሳዊ መሪ የት ተደብቀው እንደነበር ያውቁ እንደነበርና ከሞት እንዳዳኗቸው ተናግረዋል። ሙሉ መረጃውን ይዘነዋል። በሱዳን በአንዲት ከተማ የአንድ ሳምንት የተኩስ አቁም ታስቧል። በተባበሩት መንግስታት አስተባባሪነት የቀረበው የተኩስ አቁም የሱዳን ጦር አለቃ ጀነራል አብዱልፈታህ አልቡርሃን መቀበላቸውን ሲገልጹ የፈጥኖ ደራሽ ኃይሎች ግን አንገታችን ይቆረጣል ብለዋል። የተኩስ አቁም የታሰበባት የዳርፉር ግዛት ኤል ፋሸር ከተማ ስትሆን የተኩስ አቁሙ የአልቡርሃን ጦር እንዲደራጅ ጊዜ የሚሰጥ ነው ሲል ፈጥኖ ደራሽ ኃይሉ ተቃውሞታል። ጉዳዩ ዝርዝር አለው። ለኢትዮጵያ ሚሊኒየም ክብረ በዓል በተገነባውና ዘርፈ ብዙ አገልግሎቶችን በሚሰጠው ሚሊኒየም አዳራሽ የእሳት አደጋ መከሰቱ ተሰምቷል። አጠር ያለ መረጃ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በኤርትራ ጉዳይ ድምጽ ሊሰጥ ነው። በኤርትራ ጉዳይ በተባበሩት መንግስታት አማካይነት ድምጽ ሊሰጥ ነው። ድምጹ የሚሰጠው በጄኔቫ የተባበሩት መንግስታት የሰብአዊ መብቶች ካውንስል አማካይነት ነው። የኤርትራ መንግስት በዜጎቹ ላይ ከፍተኛ የሆነ የሰብአዊ መብቶች ጥሰትን እያካሄደ ነው በሚል የሀገሪቱን ጉዳይ በልዩ ሁኔታ በመያዝ ጉዳዩን የሚከታተል አካል ካቋቋመ ዓመታት ተቆጥረዋል። ይህ የተባበሩት መንግስታት የሰብአዊ መብቶች ካውንስል የሰብአዊ መብት ተቆጣጣሪ አካል የሀገሪቱን የሰብአዊ መብቶች አያያዝ በየጊዜው እየመረመረ ሪፖርቶችን ሲያቀርብ ቆይቷል። የሚቀርቡት ሪፖርቶችም የኤርትራ መንግስትን ከማስወቀስ ባለፈም በሪከርድነት ጭምር ዶክመንት እየተደረጉ መቀመጥ ከጀመሩ ዋላ ድር ብለዋል። በዚህም የኤርትራ መንግስት ለዚሁ ዓላማ በተባበሩት መንግስታት በኩል የተቋቋመው አካል የሥራ ጊዜው አብቅቶ እንዲበተን ብርቱ ጥረቶችን ሲያደርግ ቆይቷል። መንግስት በዜጎቹ ላይ የሚያደርሳቸው የሰብአዊ መብት ጥሰቶች ከመሻሻል ይልቅ እየተባባሱ ነው በሚል የምርመራ ተቋም ሁሉና እስከ ዛሬም ድረስ ቀጥሏል። በዚህ ረገድ የኤርትራን መንግስት አጥብቀው እየሞገቱ ያሉት በሰብአዊ መብት ካውንስል ውስጥ ሰፊ ሚናና ድርሻ ያላቸው የአውሮፓ ሀገራት ናቸው። በዘንድሮ ዓመትም ይኸው አካል የቆይታ ጊዜው እንዲያበቃ ኤርትራ ጥያቄ ማቅረቧን የሀገሪቱ መንግስት ቃል አቀባይ አቶ የማነ ገብረ መስቀል በኤክስ ገጻቸው ባጋሩት መልእክት አስታውቋል። ቀደም ብሎ ሮይተርስ ባሰራጨው ዘገባ ይኸው የምርመራ አካል የቆይታ ጊዜው እንዲያበቃ በማድረጉ ረገድ በዲፕሎማሲያዊ አቅጣጫ ከሰሞኑ የኤርትራ መንግስት ብርቱ ርብርቦችን አድርጓል። ሆኖም የአውሮፓ ሀገራት የኤርትራን እንቅስቃሴ የወደዱት ሆነው አልታዩም። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል በኤርትራ የተባበሩት መንግስታት የሰብአዊ መብት ተቆጣጣሪ ልዩ ራፖርተር የሥራ ዘመን እንዲያበቃ ኤርትራ የውሳኔ ሐሳብ ማቅረቧ አውሮፓ ህብረትንና አንዳንድ የምዕራባውያን መገናኛ ብዙሃንን እጅጉን የረበሻቸው ይመስላል በማለት በማህበራዊ ትስስር ገጻቸው አስተያየታቸውን አስፍሮ ታይተዋል። የማነ ፖለቲካዊ ዓላማ ያለውና ኤርትራን የማዋከቢያ መሳሪያ ነው ያሉት ልዩ ራፖርተሩ የጊዜ ቆይታው እንዲያከትም የማድረግ ጊዜው አሁን ነው ብለዋል። የኤርትራ መንግስት በአንድ አቅጣጫ የሰብአዊ መብት ተሟጋቾች በሌላ ወጥረው በያዙበት በዚሁ ሂደት የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በቀጣዮቹ ጥቂት ቀናት ኤርትራ ባቀረበችለት ረቂቅ የውሳኔ ሐሳብ ላይ ድምጽ የሚሰጥ መሆኑን እየወጡ ያሉት መረጃዎች እያመለከቱ ይገኛሉ። በቀጣይ መረጃችን የአቶ ጌታቸው ጥሪ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በትግራይ ጉዳይ ጥሪ አቅርበዋል። አቶ ጌታቸው በትናንትናው ዕለት በአንድ መድረክ ላይ በሰጡት ማብራሪያ የትግራይ ህዝብ የህልውና አደጋ ተደቅኖበታል፣ እናም የግድ ከዚህ የህልውና አደጋ ውስጥ መውጣት አለበት ሲሉም ይመለከታቸዋል ላሏቸው የባለድርሻ አካላት ጥሪያቸውን አቅርበዋል። አቶ ጌታቸው በዚሁ ማብራሪያቸውም የትግራይ ህዝብ አሁን የገጠመው አደጋ የመኖር አለመኖር ወይም የህልውና አደጋ ነው። አሁን ባለው ሁኔታ የትግራይ ህዝብ አደጋ ተደቅኖበታል። ብዙ ጊዜ የውጭ አደጋዎች ላይ ያሳበብን ከምንኖር ውስጣችን ያለውን በደንብ ማየት ከቻልን አብዛኛውን ችግር የምንፈታ ይሆናል። የትግራይ ህዝብ መኖር አለበት። ይህ እንዲሆን ደግሞ መጀመሪያ ሰላሙን ማረጋገጥ መቻል አለበት ሲሉም ነው የተናገሩት።
በስም ሳይጠቅሱም ከ5 እስከ 7 የሚደርሱ ሰዎች በትግራይ ህዝብ ዕጣ ፈንታ ላይ የሚወስኑበት ጊዜ ሊያከትም ይገባል ሲሉም ተናግረዋል። 5 ሰነፎች በአንድ ወይም በሌላ መልኩ ስሜታቸውን መቆጣጠር ባቃታቸው ቁጥር ህዝብን ለአደጋ የሚዳርጉበት ሁኔታ ማክተም መቻል አለበት። ለዚህ ደግሞ ዴሞክራሲ ግድ ይላል። ትግራይ የፖለቲካ ኃይሎች ብዙ ናቸው። ትግራይ ህልውናዋን ለማረጋገጥ በምታደርገው ውጊያ የሚሳተፉ በመቶ ሺዎች የሚቆጠሩ ወጣቶች የአንድ ፓርቲ ደጋፊዎች አይደሉም። ሆኖም አንድ ፓርቲ ውስጥ ያሉ 5 ሰነፎች እድሉን እንዳይወስኑ ለማድረግ የትግራይ ፖለቲካ ዴሞክራሲያዊ መሆን መቻል አለበት። 5 ወይም 7 ሰነፎች በትግራይ ህዝብ ዕጣ ፈንታ ላይ የሚወስኑበት መቆም መቻል አለበት። ይህንን ለማድረግ በሚካሄደው እንቅስቃሴ ደግሞ ሁሉም የየራሱን ድርሻ መወጣት መቻል ይኖርበታል ሲሉም ነው ሚኒስትሩ ጥሪያቸውን ያቀረቡት። መድረኩ የተዘጋጀው በአዲስ አበባ ሲሆን ሰላም፣ ዴሞክራሲና ልማት በትግራይ ዕድሎችና ፈተናዎች በሚል ርዕስ የተዘጋጀ ነው። መድረኩን ያዘጋጀው ሴንተር ፎር ሪስፖንሲብል ዴሞክራሲ ኤንድ ፒስፉል ፖለቲክስ የተባለ ተቋም ከአዲስ አበባ ዩኒቨርሲቲ ጋር በመተባበር መሆኑ ታውቋል። ውይይቱ የተካሄደው በመዲናዋ ከሚገኙ የትግራይ ተወላጆች ጋር ሲሆን የውይይቱም ዋነኛ ጭብጥ በትግራይ ዘላቂ ሰላምን ለማስፈን በሚያስችሉ ጉዳዮች ትኩረቱን ያደረገ ነበርም ተብሏል። አቶ ጌታቸው በዚሁ ማብራሪያቸውም ወጣቶች የመሪነቱን ቦታ መረከብ አለባቸው የሚለው ጉዳይ ምንም ጥያቄ የለውም። የወጣቶቹን ሕይወት በሚመለከት የማይመለከታቸው ሰዎች የሚወስኑበት ስርዓት ማክተም መቻል አለበት። የትግራይ ህዝብ ከማንም ህዝብ በላይ ሰላም ይገባዋል የሚል ህዝብ ነው። በመሆኑም ሰላምን ቅንጦት ያደረገ አስተሳሰብ ሊነቀል ይገባዋል ሲሉም ተናግረዋል። በቅርቡ በእሳቸውና ጓዶቻቸው የተቋቋመውና ትኩረቱን ትግራይ ላይ አድርጎ የሚንቀሳቀሰው ዴሞክራሲያዊ ስምረት ትግራይ ፓርቲ አሁን ባለው ሁኔታ በትግራይ እንቅስቃሴዎችን የጀመረበት ሁኔታ አይታይም። ብሔራዊ ምርጫ ቦርድ ፓርቲው በክልሉ መንቀሳቀስ የሚችልበት ሁኔታ እንዲኖር የትብብር ደብዳቤ እንዲጽፍለት ጥያቄ አቅርቦ ቦርዱ ለክልሉ ጊዜያዊ አስተዳደር በቅርቡ ደብዳቤ የጻፈለት መሆኑ የሚታወስ ነው። በቀጣይ መረጃችን ጀነራሉ የህወሓት አመራሩን ሾሙ። የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ የህወሓት ከፍተኛ አመራሩን አቶ አለም ገብረዋህድን በምክትል ፕሬዝዳንትነት ማዕረግ አማካሪያቸው አድርገው መሾማቸው ተሰምቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አቶ አለም ገብረዋህድን የዞን የከተማ አስተዳደርና የአመራር ጉዳዮች አማካሪነት በምክትል ፕሬዝዳንትነት ማዕረግ መሾማቸው ተመልክቷል። ከህወሓት ከፍተኛ አመራሮች አንዱ የሆኑት አለም ገብረዋህድ ከዚህ ቀደም በፓርቲው ስራ አስፈጻሚ አመራርነትና በጽህፈት ቤት ውስጥ በከፍተኛ ኃላፊነት መስራታቸውን ቲኤምኤች በዘገባው ጠቁሟል። በህወሓት ውስጥ በተከሰተው ሽኩቻ አቋማቸው ጥያቄ ፈጥሮ የቆዩ አመራሩ በአዲሱ ጊዜያዊ አስተዳደር ከፍተኛ ሹመት አግኝተዋል። አቶ አለም ገብረዋህድ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከኃላፊነት ከተነሱ በኋላ እምብዛም በፖለቲካው መድረክ ሳይታዩ መቆየታቸውን ዘገባው አስታውሷል። አለም ይህ ከህወሓት አመራሮች ጋር ልዩነት ውስጥ ገብተው ይሆናል የሚል መላምቶች በፖለቲካ ተንታኞች ዘንድ ሲሰጥ መቆየቱን ዘገባው ጠቅሷል። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በግጭት ማቆም ስምምነቱ አተገባበር መዘግየት በተለይም ተፈናቃዮችን ወደ ቀያቸው በመመለስ የትግራይ ግዛቶችን ወደ ነበሩበት በመመለስና የቀድሞ ተዋጊዎችን ትጥቅ አስፈትቶ ወደ ማህበረሰቡ በመቀላቀል ዙሪያ ከጠቅላይ ሚኒስትር አብይ ጋር በአካል ለመወያየት ማሰባቸውን መግለጻቸው ይታወሳል። ጀነራል ታደሰ ይህን የተናገሩት በኢትዮጵያ ከተባበሩት መንግስታት ልማት ፕሮግራም ልዑካን ቡድን ከትላንት በስቲያ መቀለ ውስጥ በተወያዩበት ወቅት ነበር። በቀጣይ መረጃችን እንደገና እንደበድባለን፣ አያቶላህን ከሞት አድኛለሁ። ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ኒውክሌር መሳሪያ ለማምረት ከሞከረች አሜሪካ ሀገሪቱን አይቀጡ ቅጣት ሁኔታ እንደምትደበድባት አስታውቀዋል። ትራምፕ አዲስ በሰጡት መግለጫ ኢራኑን መንፈሳዊ መሪ ተደብቀው ያውቁ እንደነበርና ከሞት እንዳዳኗቸው ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑ መሪ አያቶላህ አሊ ካሚኒ ኢራን ከእስራኤል ጋር ያደረገችውን የ12 ቀናት ጦርነት አሸንፋለች የሚለውን ይገባኛል ጥያቄ ተቃውመዋል። ትራምፕ በትሩዝ ሶሻል ላይ ባሰፈሩ ጽሑፍ የኢራንን ከፍተኛ መሪ በከፍተኛ ሁኔታ አውግዘዋል። ካሚኒን ከአስከፊና አሳፋሪ ሞት እንዳዳኗቸው በመግለጽ በቀደመው ቀን የኢራኑ መሪ ጦርነቱን አሸንፈናል ማለታቸውን ዋሽተዋል ሲሉ ወቅሰዋል። ፕሬዝዳንት ዶናልድ ትራምፕ የእስራኤል በከፍተኛው የኢራን መሪ አያቶላህ ካሚኒ ላይ ሊሰነዘር የነበረውን የመጨረሻ የአየር ጥቃት በግላቸው እንዳስቆሙ ተናግረዋል። የቴህራንን አመራር ደግሞ ስለ ጦርነቱ ውጤት እየዋሹ ነው ሲሉ ወቅሰዋል። ትራምፕ 12 ቀናት በዘለቀው ግጭት የመጨረሻ ቀናት ውስጥ እስራኤል በቀጥታ ወደ ቴህራን ያቀኑ እጅግ በጣም ብዙ አውሮፕላኖችን እንድትመልስ ጠይቄ ነበር። ይህ እስካሁን በጦርነቱ ውስጥ ትልቁ ጥቃት ሊሆን ነበር ብለዋል። ፕሬዝዳንቱ ካሚኒ ተደብቀው እንደነበርና ከአስከፊና አሳፋሪ ሞት እንዳዳኗቸው ተናግረዋል። ትራምፕ አክለውም ለኢራን የቅጣት እፎይታ ለማዘጋጀት እየተዘጋጁ እንደነበር ገልጸው ነገር ግን ካሚኒ ከጦርነቱ በኋላ ባደረጉት አስተያየት ምክንያት ከዚህ ሐሳብ እንደተቆጠቡ አስታውቀዋል። ኢራን የተቃጠለች የተደመሰሰች ያለምንም የወደፊት ተስፋ ያለች ሀገር እንደምትሆንም ገልጸዋል። የእስራኤል ኢራን ጦርነት በዚህ ሳምንት በተኩስ አቁም ስምምነት ካበቃ በኋላ
ለመጀመሪያ ጊዜ ባደረጉት ንግግር ካሚኔ ዩናይትድ ስቴትስ በፎርዶ ኢስፋሃንና ናታንዝ በሚገኙ የኢራን ኒውክሌር ጣቢያዎች ላይ ከደረሰባት ጥቃት በኋላ በኳታር በሚገኙ ትልቅ የአሜሪካ ወታደራዊ ካምፕ ላይ ሚሳኤል በመተኮስ እስራኤልንም አሜሪካንም አሸንፈናል ሲሉ ተደምጠው ነበር። ትራምፕ ትላንት አርብ አዲስ በሰጡት መግለጫ እስራኤል ከመጨረሻው ድል እንድትመለስ እንደጠየቁ ተናግረዋል። ሀገራቸው ወድማለች፣ 3 ክፉ የኒውክሌር ጣቢያዎቻቸው ሙሉ በሙሉ ወድመዋል። አያቶላህ የት እንደተደበቁ በትክክል አውቅ ነበር። እናም እስራኤልን ወይም የአሜሪካን የጦር ኃይሎችን በዓለም ላይ ታላቅና ኃይለኛ የሆኑትን አያቶላህ ሕይወታቸውን እንዲያጠፉ አልፈቀድኩም ነበር ብለዋል። የአሜሪካው ፕሬዝዳንት የካሚኒን አስተያየት የቁጣ የጥላቻና የንቀት መግለጫ ሲሉ ከገለጹ በኋላ ማዕቀቦችን የማንሳትና ሌሎች ነገሮችን በተመለከተ ሲያደርጉ የነበረውን ስራ እንዳቆሙ ተናግረዋል። እነዚህ እርምጃዎች ኢራን ሙሉ ፈጣንና የተሟላ ማገገም እንድታደርግ የተሻለ ዕድል ሊሰጧት ይችሉ እንደነበርም አክለዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በኢራን ላይ የተካሄደውን ጥቃት ከ1945ቱ ሂሮሺማና ናጋሳኪ አቶሚክ ቦምብ ጥቃት ጋር ማነጻጸራቸው ጃፓንን ማስቆጣቱን ቢቢሲ በዘገባው አስመልክቷል። ፕሬዝዳንት ትራምፕ ረቡዕ ዕለት ከኔቶ ዋና ጸሐፊ ማርክ ሩት ጋር በሄግ ባደረጉት ስብሰባ ላይ የሂሮሺማን ምሳሌ መጠቀም አልፈልግም፣ የናጋሳኪን ምሳሌ መጠቀም አልፈልግም፣ ግን በመሰረቱ ያው ተመሳሳይ ነገር ነበር፣ ያ ጦርነትን አቆመ ሲሉ መናገራቸው ጃፓንን አሳዝኗል። በዘገባው ትራምፕ ሁለቱም ክስተቶች ፈጣን መፍትሄ እንዳመጡ መናገራቸውን ተከትሎ ጃፓን በታሪኳ የደረሰባትን መራራ እውነት በማስታወስ የአቶሚክ ቦምብ ጠባሳ ዳግም ሊደገም አይገባም የሚል ጠንካራ መልእክት አስተላልፋለች። ጃፓን ብቸኛው የአቶሚክ ቦምብ መከራ የደረሰባት ሀገር ነች። የጃፓን የውጭ ጉዳይ ሚኒስትር ታኬሺ ኢዋያ በቶኪዮ በሰጡት ጋዜጣዊ መግለጫ ላይ የአቶሚክ ቦምብ ጥቃት በርካታ ውድ ሕይወቶችን እንደቀጠፈና ጉዳቱ በፈጠራቸው ችግሮች ሳቢያም በቃል ሊገለጽ የማይችል ችግር እንደፈጠረ አስታውሰዋል። በቀጣይ ርዕስ በሱዳን የአንድ ሳምንት የተኩስ አቁም። የሱዳን ጦር አለቃ ጀነራል አብዱል ፈታህ አልቡርሃን በተባበሩት መንግስታት በኩል የቀረበውን የአንድ ሳምንት የተኩስ አቁም መቀበላቸውን ገለጹ። የተኩስ አቁሙ በከፊል የሚደረግ ሲሆን በዳርፉር ግዛት በምትገኘው ኤልፋሸር የሰብአዊ እርዳታ ለማድረግ ሲባል ለ7 ቀናት የሚደረግ ነው። የተባበሩት መንግስታት ሐሳቡን አቅርቦ በሱዳን ጦር በኩል ይሁንታ ያገኘ ሲሆን የፈጥኖ ደራሽ ኃይሎች ግን አንገታችን ይቆረጣል ብለዋል። የተኩስ አቁም የታሰበባት የዳርፉር ግዛት ኤልፋሸር ከፈጥኖ ደራሽ ኃይሎች ቁጥጥር ውጭ የምትገኝ ቢሆንም ከተማዋ ላለፉት 3 ወራት በታጣቂው ተከባ ከባድ ጦርነት እየተካሄደባት ነው። በትላንትናው ዕለት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ከአልቡርሃን ጋር በስልክ የተነጋገሩ ሲሆን በዳርፉር ትልቋ ከተማ አልፋሸር የሰብአዊ እርዳታ ለማስገባት አልቡርሃን የተኩስ አቁሙን የተቀበሉ ሲሆን የተባበሩት መንግስታት የጸጥታው ምክር ቤት በኩል የተኩስ አቁሙ እንዲታወጅ እንደሚፈልጉ ገልጸዋል። የሰሜን ዳርፉር ዋና ከተማ የሆነችው ኤልፋሸር እንደ አውሮፓ አቆጣጠር ከኤፕሪል 2024 ጀምሮ በፈጥኖ ደራሽ ኃይሎች ቁጥጥር ስር የነበረች ሲሆን በሱዳን ጦርና ፈጥኖ ደራሽ ኃይሎች መካከል ከተማውን ለመቆጣጠር በሚደረገው ጥረት በሺዎች ሞተዋል። ከተማዋ በከፍተኛ ሁኔታ መሰረተ ልማቷ ወድሟል። ከተማዋ አሁን ላይ በከበባ ውስጥ ለወራት የቆየች ሲሆን መድኃኒትና ምግብ ከፍተኛ እጥረት ተፈጥሯል። ወደ ከተማው መድኃኒት ለማድረስ የመጣ አንድ አውሮፕላን ከወራት በፊት ተመትቶ ወድቋል። ከዛ መልስ የተባበሩት መንግስታት እርዳታ የማድረሱን ሂደት በደህንነት ስጋት የተነሳ አቁሟል። በሳምንቱ እንዲሆን የሚጠበቀው የተኩስ አቁም በከተማው አስተዳደር የሚደገፍ ሲሆን የዳርፉር ግዛት አስተዳዳሪ ማኒ አርኮሚናዊ ከሱዳን ጋር በተኩስ አቁም ተስማምተዋል። አስተዳዳሪው የሱዳን ጦር ያለምንም ቅድመ ሁኔታ የተባበሩት መንግስታት የሰብአዊ እርዳታ የተኩስ አቁምን ተቀብለዋል ብለዋል። የፈጥኖ ደራሽ ኃይሎች በሲቪሎችና ካምፖች ላይ ጥቃት እየሰነዘረ መሆኑን አንስተው ቡድኑ የተባበሩት መንግስታት የእርዳታ ማከማቻዎችንና የእርዳታ እህል ጭምር መዝረፉን አንስተው ወንጀለኛ ሲሉ ወቅሰውታል። የተባበሩት መንግስታት ዋና ጸሐፊ ጉቴሬዝ ከአልቡርሃን በተጨማሪ የሱዳን ጦር የሾማቸውን አዲሱን ጠቅላይ ሚኒስትር ካሚል ኢድሪስን አናገሩ ሲሆን የቀድሞ የሱዳን የሲቪል አስተዳደር ጠቅላይ ሚኒስትር አብደላ ሐምዶክ ስልጣን ከለቀቁ ከ2022 ወዲህ የተባበሩት መንግስታት ለአዲሱ ጠቅላይ ሚኒስትር እውቅና የሰጠበት አካሄድ ሆኖ ታይቷል። ይህ የጉቴሬዝ ድርጊት ግን የሱዳን ሲቪልና ፖለቲካ ኃይሎችን ያስቆጣ ሆኗል። አልቡርሃን የመረጡትን ጠቅላይ ሚኒስትር መደገፍ የጦሩን የ2021 ስልጣን ግልበጣ የሚደግፍ ነው ብለዋል። የሱዳን ፈጥኖ ደራሽ ኃይሎች ይህን የተኩስ አቁም የተቃወሙ ሲሆን ኤልፋሸር ከተማ ከበባ ውስጥ ገብታ የሱዳን ጦር በተሸነፈበት ሁኔታ በእርዳታ ስም ጦሩ በከተማው መልሶ እንዲደራጅና ጊዜ እንዲገዛ ለማድረግ ያለመ ነው ብለዋል። ከአርብ ጀምሮ ወደ ከተማው በአየርና በየብስ እርዳታ እንዲገባ የሚለውን እቅድ የሄሚቲ ኃይሎች የማይሆን ብለውታል። የጀነራል ሄሚቲ አማካሪ በኤክስ ማህበራዊ ሚዲያ ባሰፈሩት መልእክት የተባበሩት መንግስታት ያመጣ የተኩስ አቁም ሐሳብ ከእርዳታ ጋር ምንም የሚያገናኘው ነገር የለም ብለዋል። አልቡርሃን በዚህ 7 ቀን ውስጥ በእርዳታ ስም ትጥቅና ፈንጅ ለተከበቡ ኃይሎች እንዲያደርስ መፍቀድ ነው። የምግብ እርዳታውም ለራሱ ወታደሮች ለመላክ የታሰበ ነው ብለዋል። ፈጥኖ ደራሽ ኃይሎች ከከተማው ውጪ ለከተማው ነዋሪዎች የምግብ እርዳታ እያቀረበ ነው ያሉ ሲሆን የተባበሩት መንግስታት በእኛ በኩል የሰብአዊ እርዳታውን ማድረግ ይቻላል ሲሉም አክለዋል። አማካሪው በተጨማሪ ዓለም አቀፉ ማህበረሰብ አልቡርሃን ዘርግቶታል ባሉት ወጥመድ ውስጥ ተባባሪ እንዳይሆንና በተኩስ አቁሙ እንዳይታለል ጥሪ አድርገዋል።
በመጨረሻም የሚሊኒየም አዳራሹ እሳት። ለኢትዮጵያ ሚሊኒየም ክብረ በዓል በተገነባውና ዘርፈ ብዙ አገልግሎቶችን በሚሰጠው ሚሊኒየም አዳራሽ የእሳት አደጋ መከሰቱ ተሰምቷል። በርካታ የሙዚቃ ድግሶችን ያስተናገደው እንዲሁም የሕክምና ማዕከልነትን ጨምሮ የተለያዩ አገልግሎቶችን ሲሰጥ በቆየው ሚሊኒየም አዳራሽ ከፍተኛ የእሳት ቃጠሎ መከሰቱን ከትላንት እኩለ ሌሊት አንስቶ በስፋት የተጋሩ ተንቀሳቃሽ ምስሎች አመልክተዋል። በተንቀሳቃሽ ምስሎቹ ላይ የእሳቱ መጠን ከፍተኛ ሆኖ በመስተዋሉ ከፍተኛ ስጋት ተፈጥሯል። ሚሊኒየም አዳራሽ በኮሮና ቫይረስ ወረርሽኝ ጊዜ ሕክምና ማዕከል መሆንን ጨምሮ ስብሰባዎች፣ አውደ ርዕዮች፣ የአስክሬን ሽኝት፣ የመጽሐፍ ምረቃ እንዲሁም ዘርፈ ብዙ ክንውኖችን በማስተናገድ ላይ የሚገኝ ሰፊ አዳራሽ ነው። አዳራሹ 200 ሜትር በ170 ሜትር ገደማ ስፋት አለው። ትላንት ማምሻውን በሚሊኒየም አዳራሽ ውስጥ የእሳት አደጋ መከሰቱ የታወቀ ሲሆን በአዳራሹ ቢግ 5 ኮንስትራክት ኢትዮጵያ ዓለም አቀፍ የኮንስትራክሽን ኤግዚቢሽን ሲምፖዚየም እና የንግድ ትርኢት እየተካሄደበት እንደነበር ነው የተገለጸው። የእሳት አደጋው ከምሽቱ 4 ሰዓት ተኩል ጀምሮ እንደተከሰተ የታወቀ ሲሆን በንብረትም ይሁን በሰው ላይ የደረሰ ጉዳት እንዳለ ይህ ዜና እስከተጠናቀረበት ድረስ በይፋ የተገለጸ ነገር የለም። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨ። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።